እኔ እንግዲህ ከተደረገልኝ ጥቂቱን ነው የምነግራችሁ። 2 አመት ሆኖኛል። በጣም ያመኛል ማህፀኔ። ከማማዬ ጋር መጣሁኝ የዛሬ ሳምንት እና የተጸለየ ውሃ መጨረሻ ላይ ነበር የተቀመጥኩትና 3 ጊዜ ጠጣሁኝ። 2 አመት ግን እየተሰቃየሁኝ ነበር። ያው ሴቶች ትረዱኛላችሁና 3 ጠጣሁኝ። አቤት ገባሁ፣ ተኛሁኝ። ሌሊት ጋር ግን በቃ የተለየ ስሜት ተሰማኝ። ከማህፀኔ የሆነ ስጋ የሚመስል ነገር በህልሜ 2 ወጣና ብልን ብዬ ተነሳሁኝ። አሁን ከዛ ጊዜ ጀምሮ አሁን ሳምንቴ ነው። እንደዚህ አይነት ልብስ እንኳን ለብሼ ወጥቼ 1 ደቂቃ እንኳን አልቆይም። በጣም ነበር የሚያቃጥለኝ። እግዚአብሔር ይመስገን አሁን ደህና ነኝ እና ጌታን አመስግኑልኝ። አመሰግናለሁ። ስንት አመት ነበረ ህመሙ የነበረው? 2 አመት እና ሐኪም ቤትም እጄ የማህፀን ቅድመ ካንሰሮች ተመርምሬያለሁ፣ ግን ነፃ ነሽ ይሉኛል። ግን ያመኛል። ሐኪም ቤትም ብሄድ ያመኛል፣ ስሜቱ አለ። ከዛ በኋላ ውሃውን እዚህ የተጸለየበትን ውሃ እዚሁ ጠጣሽ ማለት? አዎ 3 ጠጣሁኝ። መጨረሻ ላይ ነበር የተቀመጥኩኝ። እሺ የእግዚአብሔር መንፈስ በውሃ ላይም አለ እያልክ ነበር እንትን ያልከውና 3 የኢየሱስ ደም ብዬ ጠጣሁኝ። ከዛ በኋላ ገባሁኝ ቤቴ። ሌሊት ግን የሆነ ስጋው ከስር ቀይ ሆኖ ከላይ ላይ የሆነ ደም ነገር ኩምርት ያለ ደም ወጣ። አሁን ደህና ነኝ። በህልምሽ ነው እሱን ያየሽው? ሲወጣ ያየሽው? በአካል አይደለም? በህልምሽ። ስለዚህ አሁን ነፃ ነሽ? ደህና ነኝ። ምንም አይነት ህመም የለም? ምንም እንደፈለኩ የፈለኩትን ለብሼ የፈለኩ በቃ። እንኳን ጌታ ረዳሽ። ይሄ ደም ደግሞ ሌላ የቀሩ ነገሮችን ሁሉ ዛሬ ደግሞ ነቃቅሎ ይጥላል። አሜን አሜን። ነፃ ትወጫለሽ። አሜን። ፈጽሞ የኢየሱስ ደም ለስጋ ብቻ ለነፍስም ለመንፈስም ለየትኛውም ማንነትሽ ላይ እግዚአብሔር ጣልቃ ይገባል። አሜን። አጨብጭቡና እስቲ ለጌታ ክብር። ይሄን ጌታ አድርጓል፣ ይሄን ጌታ ሰርቷል የምትሉ ከሆነ የሚገባውን ክብር እህታችንን ባለፈው ሳምንት እግዚአብሔር ነፃ እንዳደረጋት ዛሬም ደግሞ ነፃ የሚወጣ ሰው አለ። ዛሬም የሚፈወስ ሰው አለ። እኔ ነኝ የሚል ሰው ጮሆ አሜን ይበልስ። ተረኛው እኔ ነኝ የሚል ሰው ጮሆ አሜን ይበልስ። እችን ሴት ነፃ ያወጣ ዛሬ ከ5 አመት ጭንቀት የሚያርፍ ሰው አለ። ከበሽታ የሚያርፍ ሰው አለ። ከድህነት የሚያርፍ ሰው አለ። ከጉስቁልና ነፃ የሚወጣ ሰው አለ። እኔ ነኝ፣ ይሄ ቃል ለኔ ነው፣ ይሄ መልእክት ለኔ ነው፣ ዛሬ ለኔ ነው ኢየሱስ የመጣው የሚል ሰው ከዚህ በላይ እልልታ፣ ከዚህ በላይ ጭብጨባ ለዚህ ጌታ ክብር ይሁን።